ያልኩሽ ሳትፈርሙ እንትን ከተባለ መውጣት ይቻላል። ተበሰመ ተፈረመ ነው መውጣት የማይቻለው። አሁን እስር ቤት ነበር ነው። እንደሱ ብለሽ ደግሞ ዘንኮሽ ነው የምትቀሪው። ሰላም ሰላም፣ የጉኒሻ ቲዩብ ቻናል ተከታታዮች በሙሉ እንደምን አላችሁ? ሁሉ ሰላም፣ ሁሉ አማን። ከኔ ጋር እግዚአብሔር የተመሰገነ ይሁን። ለእናንተም ሰላምና ጤና ያድልልን። በያላችሁበት ቸር ቆዩልን። ዛሬ ቤተሰቦች ትንሽ የሚያስጨንቅ እናንተን ደግሞ እኔን የሚያስጨንቅ እናንተን ደግሞ ዘና የሚያደርግ ፕራንክ ይዤላችሁ መጥቻለሁ ማለት ነው። ፕራንኩ ምንድነው? የወንድሜ ሚስት ነው ፕራንክ የማደርጋት ማለት ነው። ብታዩት በጣም የዋህና ሩህሩህ ሴት ነች እና የወንድሜ ሚስት ናትኝ። አጋጣሚ ቢጋላ ወጥቼ ነበረ እኔ ማለት ነው። ስለዚህ ሾርጣ ይዞኛን ብዬ ነው ፕራንክ የማደርጋት። ምን እንደምትል ሁላችንም ባንድ እንሰማታለን። እደውልላታለሁኝ ምን እንደምትል እንሰማታለን ማለት ነው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ የኔ ቤተሰቦች ይሁኑ። እወዳችኋለሁ። ጉኒሻ የጀግኖች መነሻ። አሁን ቤተሰቦች ለወንድሜ ሚስት እደውልላታለሁ፣ ወደ ፕራንኩ እንገባለን ማለት ነው። ያልኳትን ነግሬያችኋለሁ። ሾርጣ ይዞኛል፣ ለእህቶችም ለወንድሞችም ንገሪልኝ፣ በሰላም ተይዣለሁ፣ ደህና ነኝ፣ እናንተም እንዳትጨነቁ ነው የምላትኝ። ማርያምን በጣም ከማከብራቸው አንዷ ናት። በጣም የዋህ ምስኪን ልጅ ናት። እግዚአብሔርን ነው የምላችሁ። እና በጣም አርባታ ናት፣ ያስፈራል። በዚህ ራሱ ላበቴ ችፍ ችፍ እያለ ነው። በጣም ለፕራንክ የምትበቃ ላይ አይደለችም፣ የዋህ ነች። እና ምን እንደምትል እንሰማታለን። እምደውልላት በሜሴንጀር ነው። ስልክሽን እንዴት ያሽው? እንዴት ስልክሽን ሊሰጡሽ ቻሉ? ከተያሽ ልትል ትችላለች። ግን ምንም ቢሆን እንደዚህ አይነት ፕራንክ አጠራጥረኝም። ስለዚህ አብረን እንከታተላት። ቤተሰቦችን ጠብቁ። የምደውለው በሜሴንጀር ነው፣ በራሴ ስልክ ማለት ነው። ግን እንደማጠራጠር ተስፋ አለኝ። አሁን ቤተሰቦችን ልደውልላት ነው። በጣም ያስፈራል። እግዚአብሔርን አሁን ራሱ ላበቴ ችፍ ችፍ እያለ ነው። በጣም ከምነግራችሁ በላይ የዋህና ገራገር ልጅ ናት። ለቤተሰብ የምትጨነቅ ለቤተሰብ የምታስብ ልጅ ነች። እኔ እሷን እንደፍሬ ፕራንክ ለማድረግ በጣም ይከብደኛል። እና አሁን ምን እንደምትል አብረን አክቷን እናያለን ማለት ነው። ግን ማርያም በጣም ያስፈራል። አሁን እምላትኝ ሾርጣ ይዞኛል፣ ለቤተሰቦቼ ንገሪልኝ፣ ቁጥራቸው ድንገት ጠፍቶብኝ ነው፣ ያንቺን ነበር የማውቀውና ድንገት ጠፍቶብኝ ነው፣ ደህና ተይዛለች ጉኒሻ ባያቸው እና እንዳትጨነቁብኝ ምናምን ነው እምላትኝ። እስኪ ምን እንደምትል የምራትነቷን እንግዲህ የወንድሜ ሚስት ነች። የምራትነቷን ምን እንደሚሰማት ምን እንደምትል አብረን እናያለን። ወደ ቪዲዮ አሁን እደውልላታለሁ፣ እንሰማታለን ማለት ነው። እንደው በጣም ያስፈራል እግዚአብሔርን። ሄሎ እማዋይሻ ማን ነው? አቤት ኩንዬ፣ እንዴት ነሽ? ደህና ነሽ ወይ? አለን። አማን ነው እግዚአብሔር ይመስገን። ሁሉ ሰላም አለን። እኔ ጋር ሰላም ነው። ምነው ዛሬ በሰላም ደወልሽ በጊዜ? አዎ ፈልጌሽ ነበር እማዋይሽ። ማርያም በጣም ጨንቆኛልና ፈልጌሽ ነው። እንዴት ነሽ? አይ ምን ነው? አረ ድንገት ቢጋላ ወጥቼ ነበረ። አሱራ አካባቢ ነበርና ያወጣሁትኝ። መንገዱ ተዘግቶብኝ ወደ ሀዲቃ ሄድኩኝ ማለት መንገዱ ተዘግቶ ቢጋላ ሂጄ ነበረ ነው የምልሽ። ከዛ መንገዱ ተዘግቶ የሾርጣ መኪና ምናምን መንገዱን ዘግቶብኝ እስከዛው መንገዱ ክፍት እስከሚሆን ብዬ ሀዲቃ ሄድኩኝ። ብቻሽን ነው ሄድሽው ወይስ? አዎ ብቻዬን ነው። አሁን ሀዲቃ ሂጄ መመለሻው ከበደኝና ግን ዝም ብዬ ምንም አማራጭ የለኝም ነበርና ስመለስ ተይዣለሁኝና ሾርጣ ይዞኛል። ደውለሽ ለቤተሰብ ንገሪያቸው ደህና መሆኔን። ማለት ደህና? አዎ ደህና መሆኔን ንገሪያቸው። ኧረ ጉንዬ እየቀለድሽ ነው። ስሞትልሽ ሲጀመር አንቺ ብቻሽን እኔ ማን ሀዲቃ ብቻሽን ልጅ ታውቂያለሽ? ስሞትልሽ ሀዲቃ ስሞትልሽ እማዋይሽ ሀገር ቤትም እና አባቴ እንዳይጨነቁ ለበላይ ሲል ንገሪያት፣ ደውላ ትንገራቸው። ብቻ እኔ ደህና ነኝ፣ ተይዣለሁ። የምገባው እኮ ወደ ሀገሬ ነው። እየቀለድሽ ነው። እኔ እኮ የምሄደው ወደ ሀገሬ ነው እማዋይሽ፣ አትጨናነቁ። ለማለት ተመር አንቺ ብቻሽን ሀዲቃ መቼ ልጅ ታውቂያለሽ? እና ያኔ እንዴት ልትሄድ ቻልሽ? ጌት ደግሞ አይሰድሽም።
አሁን ድንገት የሆነ ቦታ ዘግተውናንና ስልኬ እኔ ጋር ነው ያለው። በዛ ነው የደወልኩልሽ። አሁን ማን ጋር ነው የወጣችው? ብቻሽን ነው ወይስ ሌላ ሰው ጋር ነው የታያችው? ወይስ እየቀለድሽ? ብቻዬን ነው። ድንገት ቢጋላው ሂጅ ነው አቅብጦኝ ነው ማወይሽ አቅብጦኝ ነው። ቅባት ምናምን ልገዛ ሂጅ በዛው በቃ አቅብጦኝ ነውና አሁን ብቻ ደህንነቴን ንገሪያቸው። በሆነ ባልሆነው እነሱን እያስጨነኩኝ ነው። ጉንዬ እየቀለድሽኝ ነው እማወይሽ። በዚህ ሰዓት አሁን አንቺ ተቀልዶሽ ነው? ምን ነው አሁን የቀልድ ብቻሽን ሀዲቃ ሄድሽ አታውቂም? እንኳን ያኔ ቢጋላ ራሱ ትሄጃለሽ እንዴ? ሀዲቃ ትሄጂም ብቻሽን እንዴት ትሄጃለሽ? ቢጋላ ነው ሂጅ የነበረው ግን አሁን አጋጣሚ ተያዝኩኝ። ስልኩንም ሊመነጭቁኝ ነው። ብቻ ደህንነቴን ለእነሱ ንገሪያቸው። ጌቴ ያውቃል? ጌቴ ከኔ በፊት ነው የወጣው። አማራና ትግሬ የሚኖሩብሽ ወልቃይት ጠገዴ የሚኖሩብሽ ያታሳግን እየቀለድሽኝ ነው። ጌቴ ከኔ በፊት ነው የወጣው። ቢጋላ እንደወጣሁም አያውቅም። እሱም ደግሞ አልተመለሰም። እኔም ተይዣለሁኝ። ብቻ ለበላይ ሴትም ንገሪያት ለእናባቴ እንድነግራቸው አትጨናነቂ። አሁን የት ነው ያለሽው? እሺ አሁን የት ነው ያለሽው? እንዴ በሜሴንጀር እኮ የደወልሽልኝ ነው። አዎ ስልኩ የት ነው ያለሽው አሁን? እሺ ስልኩን የጋር ነው አጋጣሚ ስልኩን የጋር ነው። አልመነጨቁኝም። ብዙ ሀበሻዎች ምናምን አግኝቻለሁ። በጣም ይቅርታ ማወይሽ። ለእነሱም ንገሪያቸው። ደግሞ እኔ በቃ ሁሉም ነገር ተደራርቦብኛል። ወስደውሽ ወይስ እኔ ገና ነሽ? ወስደውሽ ነው? እኔ እስር ቤት ይሁን ምን ይሁን አላውቅም። እስር ቤት ገብቼ ስለማላውቅ ቤቱ ምን እንደው አላውቅም። ዙሪያውን በግንብ የታጠረ ነው። ላብን እየዋሸሽ ነው እንዴ? ማወይሽ ምን እየሆንሽ ነው? በቃ እኔ አንቺን ቁጥር ብቻ ነው በቅንጭላት የማውቀው፣ ሌላ ቁጥር አላውቅም። እሺ ለምንድን ነው የማትረጅኝ? እስኪ ቆይ ለጌታ ልደውልለት። ቆይ ለጌታ ልደውልለት፣ ጠብቂኝ። እማወይሽ እሱን ተይው፣ ይደነግጣን። ዝም ብለሽ ለሌሎቹ ንገሪያቸው። በተለይ ለአባቴ ንገሪልኝ። በጣም እየጨነቀኝ ነው። እኔ እሱ ነገር በጣም ስለ እኔ ሲያስብ ነው ያደረው። ራሱ ትላንት አግኝቼው በላይ ሴት አታውቅም? አልደወልሽላትም? በላይ ሴት ነው አታውቅም? በላይ የበላይ ሲሽሪያ ከኔ ጋር እኮ ነው። በምን ልደውልላትኝ? እሺ መውጣት ምናምን የመውጣት ቻንስ ምናምን የለሽም? እማወይሽ ወርጣ እኮ ነው የያዘኝ። እንዴት ነው የሚያወጡኝ? እስኪ አንቺን ያኔ ፊርማ ምናምን ካልተፈረመ እኮ ይወጣል እኮ፣ በብር እኮ ይወጣል እኮ። አረ ችግር የለውም። እኔ ወደ ሀገሬ ነው የምገባው። ግን ዝም ብለሽ በሰላም መያዜን ብቻ በሰላም መያዜን ለአባቴም ንገሪልኝ፣ ለወንድሞችም፣ ለሁሉም ለቤተሰቦች ንገሪልኝ። ብቻ ደውላልኝ ነበር በያት። ቆይ ሲጀመር ፈርመ ወደ እንትን ቦታ ወስደውሻል? አልወሰዱሽም? አልፈረምሽ ከሆነ መውጣት ይቻላል እኮ። በአሁን ጊዜ በረራ የለም እስር ቤት ሁሉም አሁን እንትን እያለ ነው ያለው። በረራ የለም እኮ። እኔ ከዚህ ቀደም ደውልና ልንገራት። እኔ ከዚህ ቀደም ተይዤ አላውቅ። ስለምን ፊርማ ነው የምታወሪው? ወይ ታውቂው ደህንነቴን ብቻ። እኔ አሁን ወደ አንቺ የደወልኩትኝ ደህንነቴን በደህና መያዜን ብቻ እንድነግሪልኝ ነው። ያልኩሽ ገብቶሻል? እሺ አሁን ስልኩን ይቀሙሽልሽ። በምንድን ነው እኛ የምናገኝሽ? ችግር የለውም። እንደ ሰው ሁላ እስር ቤት ሲገባ በምንድን ነው የሚደውለው? እዛው ስገባ በቃ ችግር የለውም። እዛው ስገባ በዛ በሚሰጡ ቁጥር አለ አይደለ? እስር ቤት በሚደውሉበት በወንድሞቻችን በዛው ደውላችኋለሁ። ለበላይ ስልደውልላት እሺ፣ ለበላይ ስልደውልላት ስልክሽን ካልቀሙሽ መልሽ በዚያው ድጋሚ እደውላለሁ። ቆይ ቤተሰቦች ወጥታለች። ማርያምን ትነግራቸዋለች። በጣም እንደው ምንድነው የምላት አሁን? እስኪ ማርያም በጣም እኮ ነው የሚጨንቀው። አሁን ምንድነው የምላት? እስኪ ልደውልላት እስኪ ቆይ። እንደው እግዚአብሔርን በጣም ነው የሚጨንቀው። በስመ አብ ወልድ መንፈስ ቅዱስ። ልደውልላት እስኪ ቆይ። አሁን በስመ አብ እናንተ እዚህ ጉድ አውጡኝ። ማርያምን ደወለኝ። እግዚአብሔር ምንድን ብዬ ነው አሁን የማወራው? እማወይሽ አያነሱም። ለጌቴም ለእሷም ደውዬላቸው ነበር፣ አያነሱም። እማወይሽ መደወል እኮ አይጠበቅብሽም። አሁን እኔን ወደ ዋናው እስር ቤት ሊያስገቡኝ ስለሚችሉ እስር ቤት አሁን ከባድ ነው። ቆይ መውጣት ቢቻልማ ሁሉ ሰው ሲወጣ አልነበር እንደ ወዶ ነው እንደ የሚያዘው?
አሁን አይደለም እንዴ? ዛሬ አይደለም እንዴ የተያሽው? ዛሬ ነው። አዎ፣ ግን ብዙም ሰው የለም። ትንሽ ነን። ምናልባት ሆነ ሀይሎች ወስደው ሊደበልቁን ይችላሉ። አንቺ የሚጠበቀው ደህና ወደ ዋናው ሳትሄጂ እኮ ሰው እንዲመጣ እኮ ነው። ወደ ዋናው ሳትሄጂ እኮ ሰው እንዲፈላልግ እኮ ነው አሁን የምደውለው ወደ ጌቴ። ከአንቺ የሚጠበቀው ደህና መሆኔን እንድነግሪያቸው ነው። መደወሌን እንዲያምኑ ብቻ ነው። መደወል ማን ያገነገ ወደ ስደውይላቸው ለኔ ያንን ሳይሆን እንድትወጪ እያልኩሽ እኮ ነው ያለሁት። መውጣት አይቻልም። ማን እንደወጣው ነው የምወጣው ነው። የወጣ ሰው ታውቂያለሽ። ብቻ እኔ ሰላም መያዜን ወቁልኝ፣ እንዳይጨነቁ ሌሎች። ይወጣል። ፍርማ ካልተፈረመ ይወጣል። ያኔ እንደዛ ሲሉ ሰምቻለሁ። ወደ ትልቅ እስር ቤት ሳይወስዷቸው ከሆነ አሁን እኔን ለማጽናናት ነው እንጂ እውነት ማንም ወጥቶ አያውቅም ነበረ። ይወጣል። እንትን ቤስማ ምናምን የሚባለውን ካልሰጡ ይወጣል አሉ። ኧረ ያንንማ ሰጥተውኛል። ያንንማ ሰጥተውኝ የለም እንዴ? እኔስ እንግዲህ ያስጨነቀኝ ያንን መቀበል አይደለም እንዴ? ታዲያ ዝም ብዬ ነው የምለፈልፈው። ፊልም ማለት የሚበሰመው ምናምን አልተሰጣችሁም። እንግዲህ ወደ ሰው ቢመጣ ስንት ላይ ሊወስዷችሁ ወደ ትልቁ ሰው ማጠፋውብሽ ነው። በቃ ምንም ማድረግ አልችልም። ስልኬንም ሊመናጭቆኝ ነው ማወይሽ። እኔ በጣም ጨንቆኛል። ባናረ በላይ ሴት ምን ብዬ ነው የምደውልላቱ? በሰላም መያዜን ብቻ ነገሪያቸው። በተለይ እንደው ማርያምን ይጨነቃሉ። እዚህ ቀደም በስንት ነገር ተጨንቀውን ነበርና አሁንም ይጨነቃሉ። አንቺ እንድነግሪያቸው ፈልጌ ነው። አንቺም ደግሞ አትጨነቂ እሺ? አሁን ምን ሊሆን ወደ ምን ሆናለሁ? አሁን ላይ እኮ ከባድ ነው። እስር ቤት በረራ የለም ምን የለ። እስር ቤት በጣም ከባድ ነው አሁን። እሺ ምን ማድረግ አለብኝ? እንደው ምን ነው እግሬን በሰበረው ቢጋራ ስሄድ አትሄጂ እኮ ብሎኝ ነበር። ጌቴ እኮ አልፈቀደልኝም። ጠፍቼ ነው የሄድኩት። ጌቴ አሁን እስካሁን የሚያውቀው ነገር የለም። ሲጀመር ቢያውቅ እሱ አሁን ላይ እዚህ ማደርሽ ነበር። ያኔ የመውጫ ቻንስን ሊኖርሽ ይችል ነበር እሱ አውቆ ቢሆን ሲጀመር። እኔ እንጃ ምን እንደምል በቃ በጣም ከብዶኛል። አሁን ራሱ ልቤን እያመመኝ ነው። እኔ ግን አሁን ድረስ ምንም ለምን አልቻልኩም ሲጀመር። እኔ እንጃ እየቀለድሽ ሁሉ ነው የመሰለኝ። አረ እንደውማ ወይሽ እንደው አሁን በዚህ ሰዓት ይቀልዳል። እኔ እዚህ ወድቄ እንደው ካንቺ የሚጠበቀው እነሱን ሰላም መሆኔን ብቻ እንድነግሪልኝ ነው። የቤተሰቦችን ሀሳብና ጭንቀት ጠንቅቄ ስለማውቀው ማለት ነው። እንደው አደራሽን ጉንዬስ የምርሽን ከሆነ ማይለ እስካሁን ድረስ በቃ ልቤ ሊቀበልልኝ አልቻለም እኮ ነው የምልሽ። ልቤ ምንም አልተቀበለልኝም። ምንድነው የማይቀበለው? እኔ ምንድነው የማይቀበልልሽ? ኧረ በማርያም እመኚኝ፣ ኧረ በማርያም እመኚኝማ ወይሽ። እንደውም በቃ ደህና ሁኝሽ እንዳትደውይ በስልኬ። እንዴት ነው እንደዚህ የምትይኝማ ወይሽ? በዚህ ስሜት አማራና ትግሬ የሚኖሩብሽ ወልቃይት ጠገዴ የሚኖሩብሽ ያታሳግን ቤተሰቦች አሁን ስልኬን ሊመነጭቁኝ ነው ልላት ነው። ዝም በሉ። ስልኬን ሊመነጭቁኝ ነው። ምን ልሁን ነው የምላት? በጣም ነው ማስጨነቅ እፈልጋለሁ። እሱ አቤት እማወይሽ፣ አቤት። እስኪ የበላይ ሴትንም የጌቴንም ቁጥር ስጭኝና ቁጥራቸውን ለያዘው። ስልኬን የመነጨቁኝ እንደው ከእንግዲህ በኋላ ስለማንገናኝ ማለት ነው። ቶሎ በይ እሺ። ጠብቀኝሽ። የበላይ ሴት ትልኩ አንቺ የሰጠሽው መስመር ነው። የቀያሪው መስመር አላውቀውም። የጌቴ ልስጥሽ አይደለም የጓደኛዋን አለ እዚያ ጓደኛዋ ጋር አብራ ስለምትሰራ የእሷን እንድትሰጭኝ አዙሬ እደውልልሻለሁ። እሺ አሁን የጌቴን እንቺ ያዥ። የበላይ ሴትን ፈልጌ እሰጥሻለሁ። ያኔ የበላይ ሴት አሁን ቅያሬውን አዲሱን አላስኩትም። የበላይ ሴትን አዲሱን ቁጥር አላውቀውም። እኔ አልያዝኩትም። ያኔ በሜሴንጀር ስለሆነ የምንደዋወለው አዲሱን አላውቀውም። የጌቴ ልስጥሽና በላይ ሴት ሜሴንጀር ደውዬ እቀበላለሁ የእሷን ቁጥሩ። እሺ ቶሎ በይ ስጭኝ። እንደው እውነት እንደው እያመመኝ ነው ልቤን እራሱ። ቶሎ በይ 0538 እሺ 45 በቃሽ ነው ወይስ በቃ ማወይሽ በጣም ይቅርታ። እሺ ማለት
ማለቴ ተይው አልፈልግም። ለምን? ቀልጄሽ ነው ስጭኝ አልኩሽ። ይቅርታ አልተያዝኩም። እሺ አልተያዝኩም? አዎ ማርያምን አልተያዝኩም። ስቀልጅሽ ነው፣ ፕራንክ ላደርግሽ ብዬ ነው። ምን ማለት ነው? እሺ ይቅርታ ማወይሽ ማርያምን አንቺን አደርጋለሁ ብዬ አላሰብኩም ነበረ። አረ የሚደረግና የማይደረግ አይደል እንጂ በዚህ ቀልድ እንዴ? እግዚአብሔርን እንደውም በጣም ፈርችሽ ሰውነቴ ሁሉን አለቦኛን። በጣም ይቅርታ። አረ በዚህ ታረጋለሽ እንደ ፍራንክ ፍራንክ አይ እሺ ይቅርታ ደግሞ ወይስ እማወይሽ እንደው እግዚአብሔርን ወጣኝ ምን አቀበጠኝ። እመቤቴን ወጥታለች። እግዚአብሔርን ቆይ ልደውልላት ነው። ማርያምን ወጥታለች። እንደው አይ ቀይ መታይ ድንግልን ቀይ መታይ በመድኃኒዓለም እንደውም እማወይሽ አቤት አቤት አፈር ስሆን ይቅርታ አድርጊልኝ። አረ ለምን አፈር ትባይልሽ? ግን በማይሰራ ነገር አትስሪ እንዴ። እንደዚህ የሆነ እንደ ሲጀመር አረ እሺ ይቅርታ እማወይሽ ይቅርታ አድርጊልኝ። አሁን ይቱን ብቻ አረ በስመ አብ እንዴ! ሲጀመር አውቀሽ ነው እኔ እንትን እንደምል አውቀሽ ነው ይሄን ስራ የሰራሽ እንደምደናገጥ አውቀሽ። እሺ ይቅርታ እማወይሽ ካሁን በኋላ የለም። ሌሎችም እንግዳ ለምን ሌሎችን አላረግሽም? ማርያምንም አወይሽ ስለምዘናብሽ ነው። ይቅርታ እማወይሽ ይቅርታ አድርገሽልኛል። በቃ እሺ ደህና ከሆንሽ ችግር የለውም። እኔ እየተንቀጠቀጠ ራሴ አረቢት በጎን ታከልብኛለች በጎን ደህና ከሆንሽ ችግር የለውም። እሺ በኋላ እደውልልሻለሁ። እሺ እሺ እማወይሽ ይቅርታ በማርያም እንዳውጭ አፈር ስሆን ይቅርታ ችግር የለውም። እሺ ስራዬን ትቼ ነው እኮ እውነት እንትን እያልኩሽ ነበር ተደናግጬ ስለነበር እና አሁን ስራ ልገባ ነው። በኋላ እደውልልሻለሁ ደህና ከሆንሽ። እሺ ይቅር ብዬሻለሁ በይኝ። ኧረ እኔ ችግር የለውም። አሁን አንቺ ደህና ከሆንሽ እንዴ ሳላስበው ነው እውነት ይቅርታ በቃሽ። እንዴ በቃ ችግር የለውም። እሺ እኔ ቆንጆ እንኳን አንቺ ደህና ዋልሽ። እሺ ችግር የለውም። አይኔ ሁላ እኮ ውሃ ቋጠራይ። በጣም ይቅርታሽ። ካሁን በኋላ አይለመደኝም። እሺ ካንቺ ላይ ችግር የለውም። ዋና አንቺ ደህና መሆን ነው። እሺ እሺ አመሰግናለሁ ደግሞ። እሺ 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 እደውልልሻለሁ። እሺ እኔ አረቢቱ እንትን እያለኝ ሆኖ ነው። እሺ ስሚ የሆነ ነገር በይኝ። ስንትን ስላልሽ ነው? አዎ ፕራንክ ስላደረኩሽ የሆነ ነገር በይኝ። እሺ ማለት እንዳላዘንሽብኝ እንዳውቅ ማለት ነው። አይ ሰርተሽልኛል። ያው እንደ ማርያምን እንደምትጨነቂ አውቃለሁ፣ ግን ደግሞ በቃ እንዳላዘንሽብኝ እንዳውቅ የሆነ ነገር በይኝና ሂጂ። አረ ችግር የለውም እንዴ፣ ምክንያቱም ተደናግጬ ነበረ። አሁን ደግሞ ያኔ ፍራንክ ነው ስላልሽኝ እንትን ልል እችላለሁ፣ ግን ያንቺ ዋና ያንቺ ደህና መሆን ነው። ችግር የለውም። እሺ የሆነ ነገር በይ። እስር ቤት ከባድ ነው፣ ብዙ ነገር አለ። እሺ የሆነ ነገር በይ እና አንቺም ወደ ስራሽ ትሄጃለሽ። አልተኮረፍኩም። ለምን እኮረፋለሁ? አልተኮረፍኩም እኮ የኔ ቆንጆ አልተኮረፍኩም። ታኮርፈሻል። አንቺ ስትስቂ እንደዚህ አይደለሽም፣ አውቅሻለሁ። ማርያምን አልተኮረፍኩም። ሀላስ በቃ ይሄ ነው። እሺ ሌላ ምን እንድልሽ ብለሽ ነው? እሺ በቃ እወድሻለሁ። በቃ እሺ እሺ እማወይሽ አመሰግናለሁ። ስሚ ፕራንክ ሆነሻን አልሆንሽም? ኧረ እንደዚህ በላይ ፍራንክ አለ እንዴ? ሰራሽልኛ ማርያምን በበላይ ሴት በቀደም ስቄ ነበረ። ሞት ነው አታረገኝም እያልኩ። እሺ በቃ አመሰግናለሁ። እሺ እሺ የእኔ ቆንጆ። እሺ እደውልልሻለሁ። እሺ አመሰግናለሁ። ባይ ቤተሰቦች እግዚአብሔርን በቀረብኝ በጣም የማከብራት የወንድሜ ሚስት ነች። ማርያምን ነው የምላችሁ። በጣም ነው የሚያለበው ሰውነቴን ሁላ ራሱ አልቦኛል። በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ። እንግዲህ ቤተሰቦችን እንደምትወዱት አልጠራጠርም። ሁላችሁም ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ።
እወዳችኋለሁ። ዘና እንደምትሉበት አልጠራጠርም። አማራና ትግሬ